ዮኒ እኔ ነኝ ሄጄ ድራይቨር ልኬ ገጠር ነው ዮኒ እግዚአብሔርን ልጁ እንኳን የነካው እዚህ ከመጣ በኋላ ያንን ሁሉ እንዲያገኝ ብዙ ነገር የደገፈችው ሀቢባ ናት። ስልክ የሰጠሁት እኔ ነኝ። የትራንስፖርት አሁን ሳሪያ ለሀበሻም ወረቀቱን ኦልሬዲ ጀምራለች። ወረቀቱ እየተሰራለት ነው ምናምን ገባ። ልጁ ስኳር በሽተኛ ነው። እኔ ጋዚ ሱቅ አምጥቼው አራቴ ነው ራበኛ ማለት ነው ዮኒ። በጣም ነው የሚያሳዝነው። የአዲስ አበባ ልጅ ነው ታውቃለህ። የአዲስ አበባ ልጅ እርቦት ራበኛ አይልም። ተቸግሮ ሼመኛ ነው ገባ። እሷ ግን ቁጭ ብላ በዛ ደረጃ ህዝቡን ስለናቀች ነው ዮኒ። እኛ እንፋታት መታ ብሩን እስካልመለሰችለት ድረስ ህዝቡን ይቅርታ ሳይጠየቀች ድረስ ማንም ይፋታት ሰው የለም። እሷ ከዚህ በኋላ እሷ እንኳን የምትቀበላቸው አርቲስቶች እንኳን እኔ እኮ ትላንትና ነይ ስልሽ ቢዚ ነበርሽ እንጂ እሷ እያለሽ ላስገባ። አሁንማ ደፍራም አትመጣም። ትላንትና እኮ የሆነች ነገር በቃ ለአንተ ነግራክ ምናምን የሆነ የሚከላከልላትን ሰው ነበር። ከእውነት ጎን እንደምትቆም ጠንቅቄ ስለማለት هتلاقيهم بيضغطوا اجندا دي ختصرح ኢኻ ምስመ የምር እማትቀም he was ፈተና ልጆችን ነው ዮኒ እግዚአብሔርን አሁን የሷ በዚህ ልጅ ራሱ የሚያበቃ አይደለም። ብዙ ልጆች ኮሜንት ላይም በውስጥ እየመጡ እንኳን የሚጽፉ አሉ። እኛንም እንዲህ ብላን ነበር ሰው አመጣለሁ እያለች ምናምን ይላሉ። ገባ። በጣም ቆሻሾች ናቸው ደላሎች ዮኒ፣ ስለማታውቃቸው ነው። ከአንድ ሰው አሁን ይሄ ልጅ 200 ምናምን ሺህ የከፈለው ለቪዚት ቪዛ ነው ዮኒ። እግዚአብሔርን ግፍ ነው ይሄ። ልጁ እንደገና የስኳር ታማሚ ነው። እንደዛ ሲጠይቃል ኢቭን እኔ እንኳን እዚህ ከመጣም በኋላ እንኳን ስደውልላት ነበር። ቮይስ ሜሉ ካለሽ ብታሰሚ ሪከርዱ ደስ ይለኛል። አለ አንቺ ጋር እኔ ጋር አይደለም፣ እዛኛው ስልኬ ላይ ነው። ቤት ነው ይዤው አልመጣሁም ዮኒ። አለ ሪከርዶቹ እሱም ስልክ ላይ። አዎ ሌሎች ሪከርድ ያላችሁ ብትገቡና ብትነግሩን ደስ ይለኛል። ማስገባልኝ ሰው ካለ ንገሪኝና። ሪከርዱ ያላችሁ ሰዎች ማን ናችሁ? እና እኔ ሳርቾን ግን አላበሻ ሬስቶራንት እግዚአብሔር አምላክ ይጠብቅሽ። ሁልጊዜም ከእውነት ጋር ስለምትቆሚ፣ ኢትዮጵያውያንን ስለምታገዢ፣ ኤርትራውያኖችን ስለምታገዢ ፈጣሪ ይጠብቅሽ። ሁልጊዜም በዱባይ ደረጃ በንግስና የቆየች ለረጅም ዘመን አላበሻ ሬስቶራንት ባለቤት ናት ሳርቾ። እጅግ አድርጌ ነው የማመሰግንሽ። በእውነት እግዚአብሔር ይጠብቅሽ። ልጁ ካለ ቢመጣ ደስ ይለኛል። የስ ፕሊዝ ይመስለኛል ልጁ እንትን የሆነ አይዲ የሚያስተካክሉት አለ፣ እዛ ናቸው ያሉት። ይሁን ኢቭን ሲም ካርድ እንኳን አላወጣችለትም። ሲም ካርድ እንኳን አሁን እኔ ነኝ በእኔ አይዲ የምገዛለት የእሱ አይዲ እስኪስተካከል ድረስ። ደግሞ እኮ እመጣለሁ እያለች ሸወደችኝ። ዛሬም ደግሞ መሴጅ አስቀምጬልሃል። አትመጣም ይሁን። እኔ ሰው ግን ግመል ለመጠበቅ 250 ሺህ ብር ያማቸዋል እንዴ? ዱባይ ለወንዶች አረብ ሀገር ልናገር እኔ እመቤቴ መሰል አረብ ሀገር ለወንዶች አይሆንም። እውነቱን ነው የምነግራችሁ። አረብ ሀገር በጭራሽ ለወንዶች የሚሆን አይደለም። ጋርድ ከሆናችሁ ምናልባት ትንሽዬ ሳንቲም ታገኛላችሁ። ታክሲ ከሰራችሁ ምናልባት በተወሰነ። ከዛ ውጭ ቴንክ ዩ በጣም የቆሸሸ ነገር ነው። ለሴቶች ቢያንስ ማዳም ቤት አለ፣ ሞል ያሰራቸዋል፣ ሞል ይቀጥሯቸዋል፣ አበሻ ቤት ያሰራሉ፣ ብዙ ቦታ አለ። ለወንዶች ግን አረብ ሀገር በፍጹም አይሆንም። ስራ የለም ለወንድ ልጅ ስራ የለም። ስለዚህ ወንዶች ባትሄዱ ይመረጣል። ሌላ ቦታ አውሮፓ ብትሄዱ አውሮፓ የምታገኙበት ሚንስ ሌላ ካለ በጣም አሪፍ። አፍሪካ ሳውዝ አፍሪካ ሪስክ አለው ግን ይሰራል። ወንዶች ይሰራሉ፣ ነግደው ይኖራሉ። በእውነት ነው የምለው። አረብ ሀገር ግን በፍጹም ለወንዶች እውነቱን ነው የምነግራችሁ። በፍጹም ሹፌር ካልሆናችሁ እንደነገርካችሁ ምንም የሚጠቅም ነገር የለም። እና ለምንድን ነው በዚህ ደረጃ ዲጄ ብራዘርሊ የዋሸው? እሱም ብቻ ነው የምፈልገው። አንደኛ ዮኒ እዚህ ሀገር ደላሎች፣ እሷም ደላላ ናት። ደላላ ስለሆነች ነው ልጁን ያመጣችው። ዲጄ አይደለችም። የደላላነት ዲጄ ነው ያላት ገባ እንጂ ኦሪጂናል ዲጄ አይደለችም። እሷ
ሰው ያመጣች የደላልነት ዲጄ ነው ያለ። ለምን ካልክ ማለት ነው ዮኒ እሷ በሰዓቱ ያ ሁሉ ህዝብ ሲጠራት ነገሮችን እንትን ብላ እኮ እዛ ጋር እንኳን መታ ልጁን ይቅርታ ጠይቃል። ልጁን ገንዘብ እንደዛ ተርቦ ስኳር በሽተኛ ዮኒ ገላውን ሳይታጠብ ገጠር ከዚህ ከዱባይ ሚያውቁ ያውቃሉ። ኮመንት ላይ ከዱባይ ከዚህ ከቻርጃ የ5 ሰዓት መንገድ ሄዶ ነው ልጁ ያመጣው። ዮኒ ገጠር ነው ገጠር፣ የትራንስፖርት የለውም። ይሄ ልጅ እኮ ቲክቶክ ባይኖር እኮ በቃ ይሄ ልጅ ተርቦ ምናምን ሊሞት ይችላል። የስኳር በሽተኛ ነው። እዛ ደግሞ ታፕ እያደረጋችሁ ታፕ አድርጉ። ታፕ ነይ ተብላ ስትጠራ ነይ ተብላ እንትን ስትል ጭራሽ ስሜን ላጠራ ነው። ምንም የሚጠራ ስም የላትም። የምታጠራው ገንዘብ ነው ያላት። ገንዘቡን ትመልስለት። የልጁ የት አባቷ አምጥታ እሷ ቃሚ ናት ምንድናት ሺሻ ጫሽ ናት። ከየት አምጥታ ነው የምትመልስለት? ብሩማ ጨብጭባ ጨርሰዋለች። እዛ በተረፈ ከዚህ በኋላ ሁሉም ሰው ፎቶዋን አድርጎ እሷ የምትቀበለው አርቲስት መምጣት የለበትም። እሷ የምትቀበለው በእሷ በኩል ደግሞ ወደ የትኛውም ቦታ እሷን የሚያምናት ሰው እንዳትታመን ማድረግ ነው። ያ እና ዲጄሊ ብራዘር ተቆርጦ ቪዲዮ ያዩት በጣም ነው የምትዋሸው። ዲጄሊ ብራዘር ና እየጠራው ነው። ትላንትም ብራዘር ነው ያልኩ። ብራዘር ና ፈልጋለሁ። ብራዘር ና ትፈለጋል። ለስራ ጉዳይ ትፈለጋለ። ብራዘር ና ጥሩልኝ እንጂ ትላንትና በስነ ስርዓት ለብቻው መጥቶ አልነበር እንዴ? እኔ ብዙ ነገሩን ስላላወቅኩ ብራዘር ነው። በዚህ አጋጣሚ ፕሮሞተር ነኝ ብላ በሷ በኩል ለምትመጡ ሰዎች ፈጣሪው ናችሁ፣ ገባላችኋለሁ። ከሌባ የምትተባበሩ ናችሁ አርቲስቶች። በፍጹም ከዚች አይነት እከጋ እንዳትሆን። ብሮና ብያለሁ አልመጣ ብላል ልትረገጥ። ብራዘር ገደላት አትመጣም። ዲጄሊ ብራዘር ነው። ማናት ይለኛል እንደ ዌብሳይት ዲጄሊ ብራዘር ነው። ብራዘር ና ትናንትና ምንም እንዳላደረገ ሰው ምን አለችክ? ዮኒ ሸኖ ቤት ሆኜ ነው የምገባው ምናምን ፈረስሽ ናባትና መተ ግግም ብለ ሰው አሰቃይታ ምን ብላ ያሄረን ይሁን ጌታ ነው ፈረስሽ ናባት ተመችቶኛል። እውነት በጣም ነው ያናደደችኝ። ዮኒ ራሷን ነፃ አውጥታ ስሜ በክፉ ተነሳ ብላ መጣች። አዎ ዋጋ ሰው ይጫወታል እኮ እና በጣም ሌሎችም አሉ መሲ፣ ወይስ እሷ ብቻ ናት እንደዚህ አይነት ማጭበርበር የሚሰራ? ዮኒ በቀደም 2 ልጆች ናቸው። እግዚአብሔርን ልጆቹን አምጥተዋቸው ልጆቹን እንትን ቤት አለ ቢሮ የሚባል ማለት ነው። ዮኒ ቢሮ ውስጥ አስቀምጧቸው ቢሮን ቆልፎ ስልክ ምናምን አይሰጧቸውም። እና የወሎ ልጆች ናቸው ሁለቱም። ዮኒ በሩት እንትን ብሎ አንዲት ልጅ እናትየው አንድ አዲስ አበባ የምትኖር የሆነች የወሎ ልጅ ጎረቤታቸው ነበረች ቲክቶክ የምትጠቀምና እንደዚህ ልጆቼ እኮ ጠፉብኝ ምናምን ብላ ለዚችኛው አዲስ አበባ ቲክቶክ ለምትጠቀመው ይነግሯታል። ከዛች ቲክቶክ የምትጠቀመው ልጅ ደግሞ መታ እኔ ቤት ነገረችኝ። መሲ እንደዚህ የሆነች ልጅ አለች ብላ ማለት ነው። ከዛ ስትነግረኝ ጊዜ የደላላውን ቁጥር ተቀብለናት ደወልኩላት ለደላሏ። ዮኒ ታውቃለህ፣ ከዛ ከገጠር የመጡበት ልብስ አልቀየሩም። የምትሰጣቸው ኩብዝ የሚባል እዚህ ሀገር የሆነ ቂጣ ነው። 6 ወር ስራ አላስገባቻቸውም። ዲጄ ብራዘር ዲጄሊ አለ ተብላል። ናግባ እሺ እንዴ ዌብሳይት ዲጄ ብራዘር ና 6 ወር ሙሉ ስራ አላስገባቻቸውም። ዋሽተኛል ብራዘር ናግባ ብራዘር ዋሽታል። ራስን አውጣ። ለምንድን ነው ተደብቀ የምትሰማው? ናና እውነት ካለ አውጣ። አለበለዚያ ከኔ መርገጥ ፈጣሪ አውጣ። ብራዘር ከኔ ረገጣ እንዲያውም ፈረስሽ ናብን ያለው እኔ በጣም ነው መርገጥ።
የመሲ ቀለል ያለ የእኔ በጣም ከባድ ረገጣ። ስለዚህ ትላንት ናምጣ እገባለሁ ማስረጃ ያለው ሰው ይምጣ አወራለሁ ብለሽ ጄሊ ያዙ ይልቀቁ ስትይ ነበር። ነይ ግቢ መረጃ ያለው አምጣ ችግር የለብኝም እገባለሁ ብላ ነይ ግቢ ዲጄሊ ብራዘር እናግባ። ያው እኔ ብራዘር ነው። ጎትታችሁ አስገቡልኝ ሞዴሬተሮች። አላየው ዌብሳይት ጎትታ አወነሲ ሸውዶኛል ብራዘር ትላንት። ይቅርታ ቤተሰብ፣ እኔም ማቀው ነገር ስላልነበረ ከሁለቱም መስማት ፈልጌ ብዙ ማቀው ነገር አልነበረም። እኔ ፊት ለፊት ነው ብራዘር ሸውዶኛል። ሰው የለም ብሎ መስዬ ትላንት ብትኖሪ ኖሮ እንደዚህ አንሆንም ነበር። በነገራችን ላይ ብራዘር ውሎ እንዴት ነው ዱባይ ላይ ዘግብኝ እስኪ። ቀን ተኝቶ ነው የሚውለው። ማታ ላይ ምንድን ነው የሚያለው? ማታ ላይ ዲጄ ነኝ ነው የሚለው። የምን ዲጄ እንደሆነ እኔ አላውቅም። የት ክለብ ነው ዲጄነቱ? እኔ ይሁን እግዚአብሔርን ዱባይ ላይ ክለብ የት አካባቢ እንዳለ አላውቅም። ስለ አንቺም በዚህ አጋጣሚ ማውራት አለብን። ምን አረኩ? ይሁን ስንት ቦይፍሬንድ ነው ያለች? አንደኛው ማን ነው ስሙ ነው የተባለው? አረ ይሁን ዝም ብሎ እነዚህ በአየር ላይ የሚያወሩ ናቸው። ዝም በላቸው። አይ በአየር ላይ ሳይሆን መሬት ያለ ነገር እናወራ። አንዱ አሜሪካ ነው ያልሽ እንዴ? ዮኒ ምን አንዱ አሜሪካ ነው? አንድ ነው ያለው እሱ። ክሪስ እየፈለግኩት እኮ ነው ብራዘር፣ የለም አስወር እየፈለግኩት ነው። ዲጄሊ ነይ ወይና እኔ እውነት ነው የምናገረው። ናግባ ሀቅ አለኝ ዮኒ ማኛ ክበርልኝ ምናምን ተብዬ መሸወድ አይደለሁም። አንድ ምስኪን ኢትዮጵያዊ ወንድማችን በዛ ደረጃ እንዲሆን ማድረግ ወንጀል ነው። ስለዚህ ናና ራስን አውጣ። ብልግና ነው በቃ። እኔ ትላል ሌላ ሰው ዲጄሊ ብሎ አካውንት ከፍተዋል። ይኸው በአዲስ አካውንት መጣ። እሺ አሮንክ ግን አለቀል። አረፌክ ነው ይሄ ዮኒዬ። ሄሎ እካክ ራሴ ነፃ ላውጣ ነው የመጣሁት። ቆዳ ሰው አሁን በዚህ አካውንት ፌክ ይከፈታል። ሌላው ይቀር እንደው በብራዘር አካውንት ከፍታላችሁ ፌክ። ሰው ቢጠፋ በብራዘር ይከፈታል። መለስዬ ኑሩልኝ ቤተሰብ በሙሉ እና ረገጣዬን ልጀምር። ቤተሰብ ትንሽ 5 ደቂቃ ልስጥ ከመርገጤ በፊት ከመርገጤ በፊት 5 ደቂቃ እሰጣለሁ። ቤተሰብ ብራዘርን ከመርገጤ በፊት ሚጥሚጣ የኔ ምች ከመርገጤ በፊት 5 ደቂቃ ልስጥ። መሲ የምትይውን ንገሪኝ። ብዙ ቆያችሁ ከቦይፍሬንድ ያዙኝ ልቀቁኝ ስላላልሽ ሶሻል ሚዲያ ላይ ቦይፍሬንድ ደስ ብሎኛል። ሶሻል ሚዲያ ላይ ይዘሽው እንዳመጭ። ኧረ አልመጣም። እዛው ጨርሺ ጣጣሽን አደራ። ከኛ ስም የረጅም ጊዜ ህይወት አለኝ። ሶሻል ሚዲያ ይዞ ቦይፍሬንድ አይመጥ። እዛው አጣጣ ያ እዛው ላይፍሽን በእውነት ለአንቺ ነው ባልነቱ፣ ለአንቺ ነው ቦይፍሬንድነቱ። አንቺው እዛው በፍቅር ነው። የመጡትን ድራማውን አይተሻላል። የአንቺ ራሱ ጀለሲ ዛሬ ቀብር ስነስርዓት ሳከብር ነበር። የጉቺ ጉርጢ ቀብር ስነስርዓት ሳከብር ነበር። አረ ዮኒ ከጉቺ ጋር ግን መስማማት አለባችሁ። ይኸውልሽ ሰው ሳይደርስበት የደረሰበት ጥብስ ነው ማለት ነው። እኔ ጥብስ ከጉቺ ጋር ትነጋገራላችሁ። እኔ ዮኒ ታውቃለህ ከሰው ጋር ታረቁ ምናምን ብዬ አላውቅም። እና እኔ የምጠላው ምን መሰለሽ፣ በምን መሰለሽ
በሆነ ነገር ሳትግባቢ ቀርተሽ የምትጋጭ ሰው አለ አይደለ? እሱ አንደርስታንድ አድርጋል። ሳይነካ ግን ዮኒ ማኛን ለደፈረ ሬሳው ነው የሚቀርብ። በረኪናን ማስጠጣ እና ዛሬ የቀብር ስነስርዓት በደንብ አክብረናል። በውስጥ እናወራለን። እውነት ዮኒ አላወራም። እመቤቴን አላረገው አይመቸኝ። እኔ የማይሆን ሰው አይመቸኝ። የሆነ አንዳንድ ሰው የምትታረቂው የሆነ እንትን አለው ብዬ የማስበው ነገር አለ። ነገሮቹ ቢመቹ ከዚህ በኋላ ጥሩ ነገር ይኖራሉ ብዬ ለምን አትገባም ዮኒ? ማ ዲጄ ኤሊ እኮ አለች። ለምን አትገባም? ነይ ግቢ። ዲጄ ኤሊ እሺ፣ ዲጄ ኤሊ ነይ ግቢ። ለምንድን ነው የተደበቅሽው? ለምንድን ነው ማለቂ? አምጣልኝ ማስረጃ አላቸውን አምጣ ስትይ አልነበር እንዴ? እመቤቴን ከ3 ደቂቃ በኋላ ረግጥሻል። እምረግጥሽ ደግሞ እንዳትነሽ አድርጊ። ዮኒ ያውልክ። ከዚህ በኋላ አርቲስቶች ራሱ ይሄን ቪዲዮ መስማት አለባቸው። ሰው በዲጄ ኤሊ የምትመጪ በዲጄ ኤሊ አርቲስት ካለ እኔ ያለ አርቲስቶች እሷ ወንዶችን ጎርታ አይደል በህይወቷን የምትተዳደረው። ከሷ ጋር ኤርፖርት ዱባይ ላይ የምትቀበላቸው አርቲስቶችም ሆነ ምንም ሆነ እነሱንም ሌባ እያልን ነው የምንፖስታቸው። ትክክል። ስለዚህ አሁን እሷ መታ ልጁን ይቅርታ ጠይቃ ያላትን ሀቅ አለኝ ብላለ። ሀቅ ያለው ሰው ይሆን ይመጣል። ሀቅ ካላት ሀቅ ይሄ ነው ብላ ትምጣ። ሀቡም ደግሞ ነይ ሀቅ ካለች ብላታለች። ፎቶሽን አድርጌ ቪዲዮ ከመስራቴ በፊት ነይ ተብላ ተለምናለች፣ ግን አልመጣችም። ብሩን ትመልሳለች። ዲጄሊ እንግዲህ 2 ደቂቃ ይቀራል። ብራዘር 2 ደቂቃ ይቀራል። 2 ደቂቃ ይቀራል። አልጀመርኩም። ታጋሽ ነኝ። ቤት እንዲህ ታግሼ አላውቅም። ትናንት እንደውም የሆነ እኔ የተቆረጠ ቪዲዮ ሳይ አዲሴ በደንብ አስረድታለች። በቃ ጥርት አድርጋ አዲሴ ስታስረዳ ሰማሁኝ ቪዲዮ ላይ ማለት ነው። አይ ጥሩ ዲጄሊ 1 ደቂቃ ይቀራል። ማብራዘር 1 ደቂቃ ዮኒ ወር ሂድባት። እግዚአብሔርን በተለይ በእነዚህ ደላሎች ላይ ወር ነው መሄድ ያለብክ። አይ ወር አይደለም፣ አንዴ ነው ያጠግባለሁ። የኔ ንግግር እኮ ያጠግባል። አንዴ አሪፍ ቡሌ ነው የኔ ንግግር። ዮኒ ሚጣ ላይ ደግሞ 1 ቀን ብትሄድባት። ሚጣ የኛ ሚጣ ምን እንዳረገችኝ ዮኒ፣ ተንኮሏ ምን እንዳረገችኝ አልሰማህም? ይቺ ምች እኔው ደፋታለሁ እንጂ አሳልፌ ልሰጣት ግዴ። ቀላል ምች ዮኒ፣ እግዚአብሔርን እኔ ውጪ ነበርኩኝ። ቀጥታ ደውላ በጣም አስደነገጠች። ሚጣዬን አሳልፌም አልሰጥም። አላረገው የኔ ምች አቃጥላ ልደፋ ነው እኮ ነው። ስልጣንሽን ስለወሰደችው ነዋል። አይደለም ተንኮል አይደለም ዮኒ፣ እግዚአብሔርን ሰምተሻል? ሚጣዬን እወዳታለሁ በጣም ልጅ ናት። እሷ አልኩሽ እኮ የኔ የሆኑት ደግሞ ማለት ነው። እኔ ቅር ያለኝን ነገር ልንገርክ ዮኒ። ያው ቅሬታ ይኸውልህ ዮኒ፣ አሁን ትላንትና የሆነ ቪዲዮ ስታሳይ ነበረ። እንደዛ አይነት ሴቶች የሆነች የተላላሰች ከናይጄሪያ ጋር ምናምን ማለት ነው። 2 ነው 1 አይደለም። የሆነቻት 2 ናቸው። አሁን ሴቶች አንድ ላይ እንደዚህ ተሰብስበው ምናምን ማለት ነው። ግን ዮኒ ልንገርክ፣ እንደዚህ አይነት ሴቶች እግዚአብሔርን ዱባይ ላይ ዮኒ ጠዋት ብቻ ቁርስ በልተው 24 ሰዓት ስራ የሚሰሩ በጣም ሚሊዮን አሉ። በእንደዚህ በ2 እና በ3 ሴቶች ሙሉ የዱባይ ሴቶች ነው። ምን ሙሉ አልተባለም። በደንብ ከሰማ አንተን እኮ አይደለም ዮኒዬ፣ ግን ሌላው ግን ይደብረዋል። ምን መሰለሽ? ለምን መሰለሽ? አብዛኛው ድራማ ያለው ዱባይ ላይ ይደብራል። ሀቢባ ቤት ገብተው የሚያለቅሱ ምን የሚሉ ከዱባይ ብሬን ተበላው የሚሉ ምን የሚሉ አብዛኛዎቹ ስሚያቸው ዱባይ 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 ዱባይ። ይህንን በየጊዜው እንሰማለን። ስለዚህ በዛ የተነሳ ነው ይሄ ነገር የመጣ። ጀርመንም የምታያቸው ምርጥ እብዶች አይተናል። ጀርመን ይባላል። የሚያስወቅሰው ምንድን ነው? እዛ ሆነው የሚሰሩት ቪዲዮ የሚያደርጉት ንግግር ያን ነው የሚያደርገው። ለዛ ነው እንጂ ሌላ ነገር ሆኖ አይደለም። ይደብራል። ማድረግ የለባቸውም። ለምንድን ነው ለሌላው የማይጠነቀቁት?
ለምንድን ነው ለሌሎች እህትና ወንድሞ አርጎ አይደለም? ለምን ሲሸጉሩ አይውልም? አደባባይ ይዘው ለምን ይመጣሉ? የአበሻ ሴቶች ቀላል ናቸው አለና ተናገረ እኮ አደባባይ ወጡ። ምክንያቱም እነሱም ብቻ አይደለም ያጫወተው፣ ሌላም ዱባይ አጫውቷል ማለት ነው። እኔ ዮኒ የአበሻን ሰው አሳልፎ መስጠት ምናምን ስለሚደብር እንጂ በሷ ልጅ በጣም ቆሽቴ ድብን ብሎ ኢቭን ሴቷን እየሳመች ያለችበትን ፎቶ ወስጄ ለዱባይ ፖሊስ ሁላ ልሰጥ ነበር። ግን ልጅቷ በጣም ትጎዳለች። ገባ? ምን አባቷ ነው የምትጎዳ? ኢትዮጵያ ናስጎዳቸው አይበቃም እንዴ? ለመቀመቅ አትገባ። እንደዚህ ቻይኒስ ፎቶ ወስዶ ለዱባይ ፖሊስ መስጠት በጣም ቀላል። አንዴ ስሚ፣ ኢትዮጵያን ከምትዋረድ እንደዚህ አይነት ሴተኛ ዳሪ ዱርዬ ገደል ብትገባ ደስታዬን አልችልም። ገደል ብትገባ የሚያሳዝነኝ ሰው መልካም የሚሰራ አሁን አንቺ ዲጄ ላይ የበላችው ልጅ ያሳዝነኛል። እሱን ብናግዝ ደስ ይለኛል።